ጤና ይስጥልን ተመልካቾች እንደምን ዋላችሁ። የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። አማኑኤል ጸጋዬ ነኝ። 23ኛው የደብረ ማርቆስ ከተማ አቀፍ ባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል መካሄድ ጀመረ። የባህል ስፖርቶች ለዘመናዊ ስፖርት ትልቅ ድልድይ በመሆናቸው ሊጠበቁ ይገባል ተብሏል። መልሰው ቸርነት ተጨማሪውን ያቀርበዋል። 23ኛው የደብረ ማርቆስ ከተማ አቀፍ ባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል እየተካሄደ ነው። የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ተስፋዬ አእምሮ የባህል ስፖርት የእርስ በርስ ግንኙነትን ለማጠናከር ፋይዳው የጎላ ስለመሆኑ አንስተዋል። የባህል ስፖርት ለዘመናዊ ስፖርት ትልቅ መሰረትና ድልድይ ነው ያሉት ኃላፊው በክልል ደረጃ በሚካሄደው የባህል ስፖርቶች ውድድር ተሳታፊ የሚሆኑ ብቁ የሆኑ ስፖርተኞችን ለመመልመል ታሳቢ ተደርጎ ውድድሩ እየተካሄደ መሆኑንም ገልጸዋል። የባህል ስፖርቶች ለዘመናዊ ስፖርቶች መሰረት የጣሉ ናቸው። መሰረት መጣል ብቻ ሳይሆን ድልድይ ሆነው ዘመናዊ ስፖርቶች እንዲሰለጥኑ አስተዋጽኦ ሲያበረክቱ ቆይተዋል። ለክልል ስፖርታዊ ውድድሮች ደግሞ ብቁ የሆኑ ስፖርተኞችን መልመለን ይዘን በክልል ደረጃ ለመሳተፍ ታሳቢ አድርገን እየሰራን ያለን የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ቡድን መሪ ወይዘሮ አባይነሽ ምህረት ውድድሩ ባለፉት 2 ዓመታት ተቀዛቅዞ የቆየውን የባህል ስፖርት ለማነቃቃት አይነተኛ ሚና ይጫወታል ነው ያሉት። የከተማ አስተዳደሩ የመንግስት ሰራተኛውን እንዲሁም አርሶ አደሩንና አርብቶ አደሩን ለማነቃቃትና በዚሁም የባህል ስፖርት ውድድር ተሳታፊ ለማድረግ ነው። ሁለተኛው የእርስ በርስ ግንኙነትን ለማጠናከር ነው። ሶስተኛው ደግሞ ባህላችንን ወጋችንን እንዲሁ በየክፍለ ከተማው የእርስ በርስ ትውውቅን ለማድረግ ብለን የተነሳንበት ዋናው ዓላማ ነው ማለት ነው። ለአሚኮ አስተያየታቸውን የሰጡ የውድድሩ ተሳታፊዎች ስፖርትን ያለ ሰላም ማሰብ እንደማይቻል ሀሳባቸውን አጋርተውናል። ከውድድር ባሻገር የባህል ስፖርቶች የባህል ልውውጥንና አብሮነትን በማጉላት ረገድ አበርክቷቸው ትልቅ ስለመሆኑም አንስተዋል። ስፖርት እንዳጠቃላይ ሰላም ነው፣ አብሮነት ነው። ያው ስፖርት ሰላም ከሌለ ስፖርት የለም። አሁን ሰላም ባይሆን እዚህ ስፖርት እዚህ ሜዳ ላይ ላንጫወት እንችል ነበር። ስለዚህ አሁን ዘንድሮ እንደ ክልል ይካሄዳል ተብሎ እንደ አማራ ክልል ይካሄዳል ተባለ። ያው ሰላሙ እየተመለሰ እንደሆነ ነው የሚያመለክተው። ስለዚህ እኛም ደስ ብሎናል። አሁን እንደ ክልል ወደ ባህር ዳር ለመጫወት ሁሉም እንደኔ ከሆነ ሁሉም ደስተኛ ነው። እድሉን ካገኘነው ወደ መሳተፍ እንፈልጋለን። ገበጣም ምንም የተለያዩ ብዙዎቹ ባህል ስፖርቶች አሁን እየጠፉ ነው ያሉት። እነዚያ ደግሞ ወደ ውድድር መጥተው በውድድር መልክ መካሄድ መቻሉ እንደ ከተማም እንደ ክፍለ ከተማም ከፍተኛ አስተዋጽኦ አለው። ያለን ክፍተት ለመሙላት ጠንካራ ጎኖቻችን ደግሞ ለማስቀጠል ስለሚጠቅም አብሮነታችንን በጣም እያጠናከረልን ያለ ነው። ውድድሩ በ6 የባህል ስፖርት ዘርፎች እየተካሄደ ነው። 16ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በሚካሄዱ 2 ጨዋታዎች ይጀምራል። ባህር ዳር ከነማ ከወላይታ ዲቻ ጋር ቀን 9 ሰዓት ጨዋታውን ያደርጋል። የጣና ሞገዶቹ ከመቀሌ ሰባ እንደርታ፣ ወላይታ ዲቻ በበኩሉ ከነገሌ አርሲ ጋር ነጥብ ከተጋሩበት ያለፈው ሳምንት ጨዋታ በኋላ እርስ በርስ ይገናኛሉ። በሊጉ ደረጃ ባህር ዳር 9ኛ፣ ወላይታ ዲቻ 17ኛ ናቸው። በሌላኛው የዛሬ መርሃ ግብር ኢትዮ ኤሌክትሪክ መቀሌን ይገጥማል። ኤሌክትሪክ ለተከታታይ ድል ሲጫወት መቀሌ ሙሉ 3 ነጥብ ፍለጋ የሚያደርገው ጨዋታ ይሆናል። ኢትዮ ኤሌክትሪክ በፕሪሚየር ሊጉ 5ኛ ሲሆን መቀሌ በወራጅ ምድብ 18ኛ ላይ ይገኛል። ጨዋታው 12 ሰዓት ላይ ይጀምራል። ዛሬ በአዲስ አበባ ስታዲየም መካሄድ የነበረበት የፋሲል ከነማና ሀዲያ ሆሳዕና ጨዋታ ደግሞ ወደ ሌላ ጊዜ መሸጋገሩን የሊጉ አክሲዮን ማህበር አሳውቋል። ሲዳማ ቡና፣ ነገሌ አርሲና ፋሲል ከነማ የፕሪሚየር ሊጉን የደረጃ ሰንጠረዥ ተከታትለው ሲመሩ የቅዱስ ጊዮርጊስ አጥቂ አቤል ያለው ከፍተኛ ግብ አስቆጣሪነቱን በ8 ግቦች ይዞ ይገኛል። የባህር ዳር ከተማ አስተዳደር የውስጥ ውድድሮችን በተያዘላቸው መርሃ ግብር መሰረት እያከናወነ ነው። ከተማዋ ሀገር አቀፍ ውድድሮችን ለማስተናገድም ቅድመ ዝግጅት እያደረገች ነው። አና ማርያም መስፍን ተጨማሪ አላት። ለውስጥ ውድድርና ለክልል ተሳትፎ የሚረዱ የውድድር መድረኮችን ባህር ዳር ከተማ አስተዳደር እያከናወነ ይገኛል። በተለይም ከተማዋን የሚመጥኑ ተወዳዳሪዎችን ለማግኘት እንዲረዳ ጨዋታዎቹ በተገቢ ሁኔታ የሚሰናዱም ይሆናል ሲል የከተማ አስተዳደሩ ወጣቶችና ስፖርት መምሪያ ኃላፊ ቶማስ ታምሩ ተናግሯል። በርካታ የውስጥ ውድድሮችን አካሂደናል። የወርልድ ቴኳንዶ፣ ኢንተርናሽናል ቴኳንዶ እና ሌሎችም ስፖርቶችን በየስልጠና ማዕከላቸው እያሰባሰብን በአንድ ማዕከል በከተማ ደረጃ ውድድሮችን ለማካሄድ ጥረት አድርገናል። የጤና ስፖርት ውድድርም አንዱ የዛ አካል ነው ማለት ነው። ስለዚህ በቀጣይም
ሌሎች ስፖርቶችን ታሳቢ ያደረገ ቅርጫት ኳስ ስፖርት፣ ቦል ጌሞችንም ያካተተ የውስጥ ሊግ የእግር ኳስ ውድድር እና ሌሎችንም ስፖርቶችንም በስፋት ከተማችን ላይ እየተዘወተሩ ያሉ ስፖርቶች በአንድ ማዕከል ተሰባስበው ልምዳቸውን የሚቀያየሩበትና የተሻሉ ስፖርተኞችን ለማፍራት ያሉብንን ክፍተቶች የምናይበት በቀጣይም ደግሞ ከዛ ክፍተት ተምረን ጠንካራ ስፖርተኞችን ለማውጣት የምናደርገውን ጥረት ለማጠናከር የሚያስችል የውስጥ ውድድሮቻችን አጠናክረን እንቀጥላለን። የውስጥ የሊግ ውድድሮችን ጨምሮ ሌሎች መወዳደሪያ ስፖርቶችም በጊዜ ሰሌዳቸው መሰረት የሚከናወኑ ይሆናል። በፌዴሬሽን ደረጃ አሁን ላይ ዝግጅት እየተደረገባቸው ያልኩሽ አንደኛ ይሄ ውድድር እንዳለቀ የውስጥ ሊግ ውድድራችን እናካሄዳለን። ከዛ ውድድር በኋላ ደግሞ ምናልባት የጂምናስቲክ፣ የካራቴ፣ የጠረጴዛ ቴኒስ እና ሌሎችም ስፖርቶች ቦል ጌሞችን ያካተተ ቦክስን ጨምሮ እነዚህን ስፖርቶች እናካሄዳለን ብለን ስራ እየሰራን ያለ ነው ማለት ነው። የብሔራዊ ቡድን የሊግ እርከን ጨዋታዎች እዚች ከተማ ላይ በደማቅ ሁኔታ ተከናውኖ አልፏል። የበርካቶቻችን ትዝታም ይኖራል። ሆኖም በወቅታዊ የክልሉ ሁኔታ ምክንያት እነዚህ ሁነቶች ባህር ዳር ከተማ ላይ ቀርቷል። አሁን ላይ ወደ ከተማዋ መልሶ ለማምጣት የሚረዱ ስራዎች እየተሰሩ ይገኛሉ። የእነዚህ የውስጥ ውድድሮች መከናወንም ሀገር አቀፍ መድረኮችን ለማዘጋጀት የሚረዳ ጅምር ነውም ተብሏል። አሁን ባህር ዳር ከተማ ላይ በጣም አንጻራዊ የሆነ ሰላም አለ። ስለዚህ ማንኛውም ውድድር ማካሄድ እንችላለን፣ ማንኛውም ውድድር መምራት እንችላለን ብለን በሀገር አቀፍ ደረጃም ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጥያቄዎችን አቅርበናል። ይህ ማለት በእግር ኳስ ዘርፍ ነው። በሌሎች ስፖርቶችም ያው ያንን ፈለግ እያደረጉ ሌሎች ስፖርቶችም ወደ ከተማችን እንደሚመጡ ታሳቢ እናደርጋለን። ለምን ከተባለ ያው ባህር ዳር ከተማ እንደሚታወቀው ምቹ ናት ለብዙ ነገር። ለስፖርተኞቹ ማረፊያ ምቹ የሆኑ ሆቴሎች አሉን። መጠው በፈለጉት አማራጭ መዝናናት የሚችሉባቸው ምቹ የሆኑ የመዝናኛ ቦታዎች አሉን። ምቹ የልምምድና የውድድር ማድረጊያ ስፖርት ማዘውተሪያ ቦታዎች አሉን እና በአጠቃላይ ተወስዶ ሲታይ ባህር ዳር ከተማ በስፖርት ዘርፍ የትኛውንም አይነት ውድድር ማካሄድ የምትችልበት ቁመና ላይ እንዳለች ያሳያል። ባህር ዳር ከተማ ለስፖርተኞች ምቹነቷ የማይካድ ሀቅ ነው። ነገር ግን ከማዘውተሪያ ስፍራዎች ጋር በተገናኘ አሁንም በጅምር ያሉ ሜዳዎች ካልተስተካከሉና ካልተጠናቀቁ ውድድሮችን ለማምጣት አስቸጋሪ ይመስላል።